ይባረክ። ምህረቱን፣ ቸርነቱን፣ በጎነቱን፣ መልካምነቱን፣ ኃያልነቱን፣ ሁሉን ቻይነቱን እናወራለን። ምክንያቱም በዚህ መሃል ጥበቃው የእግዚአብሔር ጥበቃ፣ የእግዚአብሔር ቸርነት፣ የእግዚአብሔር ምህረት፣ የእግዚአብሔር ሁሉን ቻይነት በኔ በቤቴ በምድሬ ላይ ስለበዛ የእግዚአብሔርን ቸርነት አወራዋለሁ። ምክንያቱም ይሄን ያደረገው እግዚአብሔር ነው። የሆነ ሁሉ የሆነው ከእርሱ ነው። ከእርሱ ለእርሱ በሆነልኝ ነገር እርሱን ከማመስገን ሌላ ምንም ምክንያት የለኝም። ቢያምርብኝ ብበላ ብጠጣ ብወጣ ብገባ የእግዚአብሔር ምህረት ከሌለኝ ጠብቆኝ። ምክንያቱም ነስር ጫጩቶቿን እንደምትንከባከብ እንደምትሸፈን እግዚአብሔር አምላክ እንዲሁም ከዚያ አብልጦ እየሸፈነኝ እግዚአብሔር አምላክ መንገዴን እያቀና በአንድ በኩል የመጣውን ጠላት በሰባት በኩል እየበተነልኝ እድሜን እየጨመረልኝ ሰላምና ጤንነትን ለኔና ለቤቴ ለአባቴ ቤት ለሀገሬ ለምድሬ እግዚአብሔር አምላክ መልካም አድርጎ ስለምነው እየሰማኝ። ምክንያቱም ለምነኝ ይሰጥሃል፣ ፈልግ ታገኛለህ፣ መዝጊያውንም አንኳኳ ይከፈትልሃል ብሎ እግዚአብሔር በነገረኝ በቃሉ መሰረት ጌታን እየለመንኩት ከእግዚአብሔር እጅ እየተቀበልኩ ዛሬም አለው። በዚያ በአፋር ምድረ በዳ ላይ ምህረቱን በኔ ላይ ገልጦ እግዚአብሔር አምላክ በሄድኩበት መንገድ ሁሉ ከኔ ጋር ሆኖ ዛሬን ስላደረሰ የእግዚአብሔርን ቸርነት፣ የእግዚአብሔርን በጎነት፣ የእግዚአብሔርን መልካምነት፣ የእግዚአብሔርን ኃያልነት በማህበራዊ ሚዲያ በዓለም ዙሪያ ሁሉ ከማውራት ምንም አንደበቴ አይቆጠብም። ምክንያት ለምን እንደሆነ ታውቃላችሁ? በምድር ላይ እስካለው ድረስ እስትንፋሴ እስካልተወሰደች ድረስ ጌታ ወደ እኔ እስኪመጣ ወይም ደግሞ እኔ ወደ ጌታ እስከሚሄድ ድረስ የእግዚአብሔር ወንጌል በኔ በልጁ ይሰበካል። ከኔ ሲቀጥል በቤቴ ይሰበካል። ከኔ ሲቀጥል በአባቴ ይሰበካል። ከኔ ሲቀጥል በትውልዴ ይሰበካል። ምክንያቱም የኔን ፈለግ ይዞ ልጆቼ ይሄዳሉ። እግዚአብሔርን እናገለግሏል። ምክንያቱም ብዙ ነገሮችን እያጠረልኝ እንዲህ ሆነ። ላባ ያዕቆብን በክፋት ሊገናኘው እንደሄደ እንደዚያ ጠላቴ በመጣብኝ ጊዜ ልጄን መስፍንን በክፉ ነገር እንዳትገናኘው ብሎ ስላስጠነቀቀልኝ ዛሬን በእድሜ ላይ እየቀጠለልኝ አለው። ምህረቱን፣ ቸርነቱን፣ በጎነቱን፣ መልካምነቱንና ኃያልነቱን ብናገር በእኔ ያምራል። እግዚአብሔር ለዘላለም ይባረክ። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያድናል። ኢየሱስ ጌታ ነው። ኢየሱስ በምን በማንም የማንተካበት ምንም የማናወላውልበት እውነተኛ መንገድ ነው። እውነተኛ ወደ አብ መግቢያ በር ነው። ምክንያቱም በኢየሱስ በኩል ወደ አብ እንገባለን። ጌታ ለዘላለም ይባረክ። ኢየሱስ ጌታ ነው። ሃሌሉያ።